ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኛ ጋር እግዚአብሔር ይመስገን። እንግዲህ የዛሬው ደስታ የትናንትናው ደስታ ዛሬ ተቀጠለ። አሪፍ ነው እንላችኋለን። እንደዚህ ተቃቅፈው ስተዋችሁ ምን አሰባችሁ? እኔ ያሰብኩት አብርሃም ታሟል ነበር እንዴ? ምን ጊዜ ዳነ ማለት ነው? ምን ጊዜ ዳነ? እንዴት እነ ብዙዬ አልተገኙም እዚህ ጋር ማለት ነው? እዚህ ጋር ጥያቄ ያለኝ እነ ብዙዬ እንዴት አልተገኙም እዚህ? ይህን የመሰለ ደስታ እንዴት ያመልጣቸዋል? ዛሬ ደግሞ እንግዲህ በሌላ በትኩስ ነገር ይመጣሉ ማለት ነው። ወይም መልሳ አሰላችበት መተቱን እያሉ ይመጣሉ ብለን እናስባለን ማለት ነው። ዛሬ በሚለቀቀው ቪዲዮ እንግዲህ እናያለን እና ግማሹ ሰው ተደስቷል፣ ግማሹ ሰው ደግሞ ሲያለቅስ ቲክቶክን ሲቀውጠው ሲያለቅስ ፊቱን ሲነጭ ሄርሜላን ተጫወተባት እንደዚህ ያረገባት። ኧረ ተው ተው፣ ምን ይሄ ጨዋታ ነው? እንዲህ ድራማ እኮ ነው ይሄ እኮ እንደሚመጣ ሁሉም ሰው ያውቃል። ለምን እሱም 500,000 እስከሚገባ ሩታም 300,000 እስከምትገባ ሄርሜላም 100,000 እስከምትገባ ነበር ሁሉም ገቡ። ስለዚህ ምንም ይሄ ጨዋታም እቃቃ ጨዋታም ምንም አይደለም። ትክክለኛውን ስራቸውን ነው የሰሩት ማለት ነው። እየተሰደቡም እየተዋረዱም የማንንም ቻናል ያሳድጋሉ። እየተዋለዱም እየተረገጡም እንግዲህ ከዚህ ደረጃ ደርሰዋል። እኔ ግን አብርሃም አንድ ነገር ያልተመቼ ነገር እንዴት የሚወዳትን እንዲህ የሚንሰፈሰፍላትን ሚስቱን እያሰደበ በአደባባይ ማለት ነው። ለነገሩ ራሷ ፈቅድለት ያው ለገንዘብ ዓላማ ስላላቸው ነው። ይህን ሁሉ ነገር የሚሰሩት ለዓላማቸው ሲሉ ነው። አሁን ሁሉም ዓላማቸው ስለተሳካ በቃ አይፈልጉም ማለት በቃ አጨረሱ ማለት ነው። ከአሁን በኋላ እንግዲህ አብረው ነው የምናያቸው። ያው አጨብጫቢዎቹ እንግዲህ አጨብጨቡ። አንዳንዶቹ ደግሞ ይሄ እኮ እንትን የተባለው ከቡታጅራ ከመሄድ በፊት ነው። አሁን ያለው ቡታጅራ ነው። ከፈለጋችሁ በቪዲዮ እናሳያችኋለን። ቀናት ነው የምን ቡታጅራ እንደዚህ ነበር እንደ ቡታጅራ ሳይሄድ። ስለዚህ ቡታጅራ ሄደ። እናንተ ዝም ብላችሁ አትቃጠሉ። እውነት የሚላቸው አትቃጠሉ፣ አትንገብገቡ፣ አትቃጠሉ። ልጁ እንደሆነ ድሮም አልታመመም ማለት ነው። አሁን ተሽሮታል። ስለዚህ እናንተ የሰው ስም አታጥፉ። እኔ በትክክለኛ ስነግራችሁ ሩታም ስራዋን ነው የምትሰራው፣ ሄርሜላም ስራዋን ነው የምትሰራው፣ አብርሽም ስራውን ነው የሰራው፣ አጨብጫቢዎቹም ስራቸውን ነው የሰሩት እንጂ ሌላ ነገር ምንም የለ። እኛ የጨበጨብነው ብቻ ነው ወደኋላ የቀረ ነው ማለት ነው። እና በዚህ ላይ በጣም ደስ የሚሉት እንግዲህ ዛሬ ደግሞ አዲስ ነገር አለ። አዲስ ነገር በአዲስ ነገር ጠብቆን ብለዋል። ዛሬ ደግሞ ልጃቸውን ይዘው ከችላሉ ማለት ነው። ሉልዬን ይዘው ከችላሉ ወይም ሌላ ሰርፕራይዝ ሊኖራቸው ይችላል። በደንብ አልተደገሰለትም። የቀና ብዙ ያወራል። ከዚህ በላይ ምን ይደረግ? የምን ድግስ ነው ይሄ? እኮ ሰርፕራይዝ ነው፣ የቤት ሰርፕራይዝ ነው እንጂ አውሮፕላን የለ። ሀይሚ ልደቷ ሲከበር በአውሮፕላን በምን ኧረ ተይ ዝም በይ። እንደው የማይመስል ነገር የምን አውሮፕላን ነው? ከቤት ይበለጣል እንዴ? የምን አውሮፕላን ነው? ከሀይሚ ጋር ያየ ነው። እኔ አላየሁም አውሮፕላን። ፎቶ ነው እንዴ? ፎቶ መለጠፍ ዛሬ ምን ችግር አለው? ስከድ በአውሮፕላን አላየንም። ልደት ሲከበር በአውሮፕላን ነው። የልደት ያህል እንኳን አላከበሩለትም አልሽ። ከቤት በላይ ምን አለ? ይህ እኮ ታይቶ የሚያልቅ ብቻ ነው። ተበልቶ ማንንም ስላበሉ ያውን ሁሉ ሰው ስላበሉ ወይም እንትን ሊል አይደለም። ስለዚህ ይሄ እኮ የበለጠ ሱቅ ማለት በአሁኑ ጊዜ በምንም ነገር የማይገኝ የትንሽ ገንዘብ ቢያዋጡ በትንሽ ገንዘብ ነው አሁን የተሰጣቸው ስጦታ። ስለዚህ ከዚህ በላይ ሌላ ነገር እያለ አይመስለኝም። ድግስ ለምን አልተደገሰም ያላችሁት፣ አንዷ ደግሞ እኔ የታክሲውን አዋጣለሁ ስትል ነበር። እንደገና ተመልሳ ደግሞ ኧረ ሌላ ነገር ሲያወሩ ሰማናቸው። መቼም በትናንትናው ዕለት የሄርሜላ ደጋፊዎች ተቃጥለው ደም ነው፣ ውሸት ነው፣ አሰት ነው። እሱ ቡታጅራ ነው ያለው፣ እሱ ከሄርሜላ ጋር ነው ያለው። አየን እኮ ከሄርሜላ ጋር አየን።
ሄርሜላ ብዙ ነገር ለፍታበታለች በዚህ ቻናል። እንዴ ምንድን ነው የለፋችበት? ከሄርሜላ ጋር የሰራው ቪዲዮ ተለቋል እንዴ? እስቲ ሩታ የሌለችበት ቪዲዮ አለ እንዴ? ሄርሜላ ምንድን ነው ሄርሜላ የለፋችበት? የለፋችበትማ እናቴ ነብሯ ሩታ ነች። ለዚህ ቻናል መስዋዕትነት የከፈለችው ከ50 ሺህ አንስታ እኮ ነው። ከ50 ሺህ እኮ አንስታ ነው 500,000 ያስገባችው። ትቀልዳላችሁ እንዴ? ይኸው አዳሜ ስታከፈትነ ስንት ዓመታችን 10 ሺህ እንኳን መግባት አቅቶናል። አትቀልዱ ባካችሁ። እሱ እኮ ሁሉንም እያሳደገ ሁሉንም እያስገባ ነው። ለማንኛውም አትናደዱ። ማታ የሚፈጠረውን ደግሞ እናያለን። ማታ የሚፈጠረውን ነብዜ ደግሞ ማማሳያ ይዞ ይመጣሉ። ማማሳያ ሩታ ሊደበድቡ ማለት ነው። መልሰሽ ያስደረግሽበት ብለው ማታ ደግሞ የሚፈጠረውን ነገር ማየት ነው። እኔ የሚፈጠረውን ነገር መጀመሪያ ቀኑን ሙሉ ስታሙ የዋላችሁት በሙሉ አንዴ መተት ልታስደርግበት ነው፣ አንዴ መተት በኬክ ልታበራው ነው፣ አንዴ እንደዚህ ልታረገው ነው። ለውሳ በኬክ ለውሳሉ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ የእናንተስ የባሰ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንደው ዛሬ በሁሉ ምድር እንደውም አንዱ ንስሐ ግቢ ብሎ ሊቀልድ አድርጎልኛል። እናቴ ምን ታየው ንስሐ ላይ መግባቴ? እውነት ስበጨቀይ የዋልኩኝ እንደ እውነቱ ነው እንደ ንስሐ ግቢ ያለኝ። የምን ንስሐ ገባለሁ? ንስሐ የሚገቡት እዛ ይግቡ እንጂ። ስለዚህ ለማንኛውም እኛ ጉዳያችን አይደለም። ስለዚህ እናንተ ደግሞ አትቃጠሉ። ሩታ የምትደግፉ ይሻላችኋል። ምን አሸናፊ እሷ ስለሆነች እሷ ያለችውን መፈጸሙ አይቀርም አለች። አንዷ ደግሞ ያለችውን እሷ መፈጸሙ አይቀርም። ስለዚህ እሱ ያለችው ሁሉ አይቀርም። አዎ ይህንንም ታወቃችሁ እኮ ጀግና መሆኗን ታወቃችሁ። ምን ችግር አለው ዛዳ? ያለችውን መፈጸሟን ስለምትችል አይደል እንዴ? ስለምትችል እኮ ነው፣ አውርታ ስለማትቀር ማለት ነው። አዎ እኔ እያልኩ ወደ ውጭ ሀገርም ይዤ እሄዳለሁ። እሺ አብረን እንሄዳለን። አብረሽ ይሄዳል ልጁና ሚስቱን ጥሎ። ይህን እናት አትሙኝ። ያው ምን አለመሰላችሁ አሉ ዛሬ እኔ እኮ ደህና ነኝ። እኔ ከልጅና ከሚስቴ ጋር ነው መኖር የምችለው። የሩታ ወንድም የማነው የሄርሜላ ወንድም ብዙ ዳኒ ሄርሜላ እያጣደፉ አንዴ እዚህ ግባ፣ አንዴ እዚህ ግባ፣ አንዴ እዚህ ውጣ፣ አንዴ እዚህ ግባ እያሉ ነው እንጂ እኔ በጣም ደህና ነኝ ብሎ ቁጭ። እስቲ ምን ትሆኑ? ብዙዬ አንደኛ፣ ሄርሜላ ሁለተኛ፣ ደብ ሶስተኛ፣ የሄርሜላ ወንድም አራተኛ እያጣደፉት ማለት ነው። በዚህ ግባ፣ በዚህ ውጣ። ኧረ በስመ አብ። እኔ ግን አንዳንዴ አብልሽ ሁልጊዜ በሰው መነዳት ብታቆም ማለት ነው። በራስህ አቋም ኑሮ እንዳልታመምክ ሁሉም ያውቃል። ግን በራስህ አቋም በቃ ውሳኔን ዛሬውኑ መወሰን። እኔ በቃ እንግዲህ በኋላ እኔ ከልጄና ከሚስቴ ጋር እሰራለሁ ቪዲዮ። ከሌላ ሰው ጋር መስራት አልፈልግም። አለቅ በቃ ምን ያመጣሉ? እስቲ ብቻቸውን ይስሩና ይደጉ። እንዳንተ ማለት ነው። እንዳንተ ለፍተው ይደጉ። ምን እዚህ ጋር እየመጡ በቃ እንትን ላይ ምሩህን ሊበጠብጡት እንዴ? አንዴ አብዷል፣ አንዴ እስቲ ወጥ ይሄንን አሁን አብዷል። እንዲህ ፈገግታውን እያያት አይኗን ካለሷ እኮ አይኑ እኮ ንቀላልል ብሏል። ትናንትና እንዴት እንደሚያት አይታችኋል አይደል? ይሉታል አይትሊ እንደው እኮ ጉድ እኮ ነው። አብሬሽ ተጫወትክባቸው መቼም በኢትዮጵያ ሕዝብ ግማሹ እኮ እውነቴን ነው ብላችሁ፣ ግማሹ ፌንት እየሰራ ግማሹ፣ አንዷ እኮ ብሄዱት ላይ ማለት ነው ሙታለች አሉ። በእነሱ የተነሳ ማለት ነው፣ በጭንቀት ብዛት። እኔ እኮ በጣም ነው የምትገርሙኝ። የሄርሜላ ደጋፊ ነች አሉ። በጭንቀት ሞተች። ወደ ሀገራቸው ስንቶቹ የተሳፈሩ አለ። ኧረ እኛም ሳንሳፈር እንኳን ታላቃችሁልን። ጉድ እኮ ነው እንዴ! እኔ እንኳን እናቴ ስራዬን ሳልጨርስ የትም አልነቃነቅም። ስራዬን ስጨርስ ብቻ ነው ስልኬን የሚይዘው። ያው አያለሁኝ ግን ቶሎ ቁጭ አረጋታለሁ እንጂ ስራዬን ሳልጨርስ ስልክ አልይዝም።
ስለዚህ ከስራችሁ እንዳትባረሩ አላማችሁን ሳታሳኩ ብዬ ነው የማስበው። ለማንኛውም